አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ዛሬ በመካከላችሁ የተገኘሁት በሚኒስትሮች ምክር ቤት ተደግፎ ስለቀረበው የ2019 የፌዴራል መንግስት ረቂቅ በጀት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 77 ንዑስ አንቀጽ 3 በተደነገገው መሰረት ስለ በጀቱ መግለጫ ለማቅረብ ነው። ለረቂቅ በጀቱ መነሻ የሆኑትን አጠቃላይ ኢኮኖሚያዊ ሀሳቦችና የበጀቱን ዝርዝር መግለጫ ከማቅረብ በፊት ባለፉት ዓመታት የኢትዮጵያን የማክሮ ኢኮኖሚ ጉዞና በመገባደድ ላይ ያለውን የበጀት ዓመት የኢኮኖሚ እይታ እና አፈጻጸም በአጭሩ አመልክቼ ተደግፎ የቀረበውን የ2019 የፌዴራል መንግስት በጀት ድልድል የተመሰረተባቸውን ታሳቢዎችና ስለ በጀቱ ዝርዝር መግለጫ ለተከበረው ምክር ቤት አቀርባለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የኢኮኖሚ መረጃዎች በተጨባጭ እንደሚያመለክቱት ባለፉት ዓመታት የሀገር በቀል የኢኮኖሚ ማሻሻያ ፕሮግራምና የ10 ዓመቱ መሪ የልማት እቅድ በተሳካ ሁኔታ ተግባራዊ በመደረጋቸው የኢትዮጵያ ኢኮኖሚ ውስጣዊና ውጫዊ ጫናዎችን በብቃት በመቋቋም ጠንካራ አፈጻጸምና ውጤት እያስመዘገበ ይገኛል። ከ2012 እስከ 2016 ባሉት ዓመታት የኢትዮጵያ ኢኮኖሚ በአማካይ በየዓመቱ የ6.8 በመቶ እድገት ያስመዘገበ ሲሆን በ2017 ደግሞ የ9.2 በመቶ አስደናቂ እድገት ተመዝግቧል። በያዝነው በጀት ዓመትም ከመካከለኛው ምስራቅ ግጭት የመነጩ ጫናዎችንም ጭምር በመቋቋም የ10.2 በመቶ ኢኮኖሚ እድገት እንደሚመዘገብ ይታመናል። ይህም ኢትዮጵያን በአሁኑ ወቅት ፈጣን የኢኮኖሚ እድገት ያስመዘገቡ ካሉ የዓለም ሀገራት መካከል በግንባር ቀደምትነት የሚያሰልፋት ነው። ይህንን ከፍተኛ እድገት በምናስመዘግብበት ወቅት ከቀድሞቹ ዓመታት ልዩ የሚያደርገው ለተከታታይ ዓመታት ፈተና ሆኖ የቆየውን የዋጋ ንረት በተቀናጀ የሪፎርም ስራዎችና የማክሮ ኢኮኖሚ ፖሊሲዎችን በመተግበር እንዲሁም ምርታማነትን በማሳደግ በተጨባጭ መቆጣጠር መቻላችን ነው። በተለይም የተቀናጀ የገንዘብና የፊስካል ፖሊሲ እርምጃዎችን ተግባራዊ በማድረግ ምርትና ምርታማነትን በማሻሻልና ጠንካራ የኢኮኖሚ እድገት በማስመዝገብ እንዲሁም ቁርጠኛና ውጤታማ የኢኮኖሚ አስተዳደርን በማስፈን የዋጋ ግሽበትን በተሳካ ሁኔታ መቀነስ ተችሏል። እነዚህ እርምጃዎችም የሸቀጦችና የአገልግሎቶች ዋጋ ግሽበት ወደ ነጠላ አሃዝ ደረጃ በማውረድ አዎንታዊ ውጤት አስገኝቷል። በተጨማሪም ምርትና ምርታማነትን ለማሳደግ በወሰድናቸው ጉልህ እርምጃዎችና በተለይ በግብርና ዘርፍ በሰብል ምርትና በእንስሳት ምርት የምርቶች አቅርቦት ሰንሰለትን ውጤታማነት በማሳደግ እንዲሁም የከተማ ግብርናን በማበረታታት ረገድ ያስመዘገብናቸው ውጤቶች የዋጋ መረጋጋትን ለማስፈን ለዜጎቻችን ተጨባጭ እፎይታን ለመፍጠር ወሳኝ አስተዋጽኦ አበርክቷል። እንዲሁም ባለፉት ዓመታት ተግባራዊ በተደረጉት የገንዘብ ፖሊሲዎች ባንኮች የሚሰጡት አጠቃላይ የሀገር ውስጥ ብድር የተገደበ እድገት እንዲኖረው መደረጉና የገንዘብ አቅርቦቱም ከኢኮኖሚው እድገት ጋር የተጣጣመ እንዲሆን መደረጉ እና ባለፉት 2 ዓመታት ከኢትዮጵያ ብሔራዊ ባንክ ለበጀት ጉድለት መሸፈኛ የሚወሰድ ብድር ሙሉ ለሙሉ እንዲቆም በመደረጉ የዋጋ ንረቱን ወደ ነጠላ አሃዝ ለማውረድ ከፍተኛ አስተዋጽኦ አድርጓል። በዚህ መሰረት በነሐሴ 2014 ወደ 34.5 በመቶ አሻቅቦ የነበረው የአጠቃላይ የዋጋ ንረት በመጋቢት 2018 ወደ 9.4 በመቶ ነጠላ አሃዝ እድገት ማውረድ ተችሎ ነበር። በበጀት ዓመቱ የኢትዮጵያ ስታቲስቲክስ አገልግሎት በየወሩ በሚያወጣው የሸማቾች ዋጋ ኢንዴክስ መሰረት በምግብም ሆነ ምግብ ያልሆኑ ሸቀጦች ዋጋ ላይ የታየው ቅናሽ ይህንን አዎንታዊ ውጤት በግልጽ ያሳያል። ከዚህም በላይ የውጭ ምንዛሪ ለውጡ የዋጋ ንረትን እንዳያባብስ ቀድሞ የተቀናጀ ስራ በመሰራቱ የዋጋ ግሽበትን በከፍተኛ ደረጃ መቆጣጠር የተቻለበት ሆኗል። ይህም ይበልጥ የተረጋጋና የበለጸገ ኢኮኖሚን ለመገንባት
የምንሄድበትን ጉዞ የሚያጠናክር ታላቅ ምዕራፍ ነው። በተመሳሳይ ባለፉት ዓመታት የኢትዮጵያ ኢኮኖሚ የገጠሙትን የውጭ ክፍያ ሚዛን ጫናና የውጭ ምንዛሬ እጥረት ተግዳሮቶችን ከ2017 ጀምሮ ተግባራዊ ያደረግን ባለው የተሟላ የማክሮ ኢኮኖሚ ማሻሻያ ፕሮግራም አማካኝነት በእጅጉ መቅረፍ የተቻለ ሲሆን ዘመናዊና ውጤታማ የውጭ ምንዛሬ አስተዳደር መዘርጋት ተችሏል። በተጨባጭና በዘላቂነት በኢኮኖሚ ውስጥ የነበሩ ማነቆዎችን ለመፍታት አስችሏል። በተለይም ወደ ገበያ መር የውጭ ምንዛሬ ስርዓት የተደረገው ሽግግር የውጭ ምንዛሬ እጥረትን በእጅጉ በመቅረፍ በህጋዊና በትይዩ ገበያ መካከል የነበረውን የውጭ ምንዛሬ ተመን ክፍተት በከፍተኛ ደረጃ ማጥበብ ተችሏል። ይህም የወጪ ንግድ ሚዛን ጉድለትን ለማጥበብና የውጭ ምንዛሬ አቅርቦት ችግርን ለመቅረፍ ትልቅ አስተዋጽኦ ከማድረጉም ባሻገር ለልማት አስፈላጊ የሆኑ ካፒታል ዕቃዎችን በተሻለ ሁኔታ ወደ ሀገር ውስጥ ለማስገባት እገዛ አድርጓል። በተለይ በ2017 በጀት ዓመት የሸቀጦች ኤክስፖርት ገቢ በ2016 ከነበረበት 3.8 ቢሊዮን ዶላር ወደ 8.3 ቢሊዮን ዶላር በማደግ የ119% ጭማሪ አሳይቷል። በያዝነው የበጀት ዓመትም በወጪ ንግዱ ይህንኑ ከፍተኛ አፈጻጸም በተሻለ ማስቀጠል በመቻሉ የንግድ ሚዛን ጉድለት በከፍተኛ ደረጃ ቀንሷል። በተለይም የሀገራችን ኩራት የሆነው የታላቁ የህዳሴ ግድብ በመጠናቀቁና ኃይል ማመንጨት መጀመሩ ምርትና ምርታማነትን ለማሳደግ ከፍተኛ እገዛ ከማድረጉም በላይ ለጎረቤት ሀገራት የኤሌክትሪክ ኃይል ኤክስፖርት አቅርቦትን በማሳደጉ የውጭ ምንዛሬ ምንጭ እንዲሆን ከሌሎች የግብርናና ኢንዱስትሪ ምርቶች በተጨማሪ አስችሏል። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ በተመሳሳይ የኢኮኖሚ ማሻሻያው ትኩረት ካደረገባቸው ዋና ዋና ጉዳዮች መካከል የገንዘብ ፖሊሲያችንን ለማዘመን ተግባራዊ የተደረጉ ስር ነቀል የማክሮ ኢኮኖሚ ማሻሻያዎች ተጠቃሽ ናቸው። የገንዘብ ፖሊሲ ማሻሻያ ዋና ዓላማ ዋጋን ለማረጋጋት ተግባራዊ የተደረገውን የውጭ ምንዛሬ ማሻሻያ ውጤታማነት ለማሳደግ እና የፋይናንስ ዘርፉን ጤናማነትና ዘላቂነት በማረጋገጥ የኢኮኖሚ እድገትን ለመደገፍ ሲሆን ባለፉት ዓመታት የገንዘብ ፖሊሲ ማዕቀፉን ዘመናዊና በገበያ በሚወሰን የወለድ ምጣኔ እንዲመራ ለማድረግ ያስቻሉ የተለያዩ ማሻሻያዎች ተግባራዊ ተደርገዋል። ለአብነትም በኢኮኖሚ ውስጥ የአጭር ጊዜ የወለድ ምጣኔዎችን አወሳሰን ለማመላከትና በገበያ ወደሚመራ የወለድ ምጣኔ አወሳሰን የሚደረገውን ሽግግር ለመምራት እንዲያግዝ የኢትዮጵያ ብሔራዊ ባንክ የፖሊሲ ወለድ ምጣኔ ተግባራዊ እንዲሆን የተደረገ ሲሆን ይህም ለመጀመሪያ ጊዜ 15 በመቶ ሆኖ እንዲቀመጥ ተደርጓል። እንዲሁም በስራ ላይ ከነበሩት ቀጥተኛ ከሆኑ የገንዘብ ፖሊሲ መሳሪያዎች በተጨማሪ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችም ለመጀመሪያ ጊዜ ስራ ላይ እንዲውሉ የተደረገ ሲሆን ለዚህም ብቃት ያላቸው ባለሙያዎችን ያካተተ የገንዘብ ፖሊሲ ኮሚቴ ተቋቁሞ ስራውን እየመራ ይገኛል። ከዚህም ጋር ተያይዞ ዝቅተኛ የባንኮች የተቀማጭ የወለድ ተመን ሙሉ በሙሉ ተነስቶ በገበያ እንዲወሰንና የንግድ ባንኮች ከደንበኞቻቸው ጋር በገበያ ሁኔታዎች ላይ በመመስረት የወለድ ተመኖችን በነፃነት እንዲደራደሩና እንዲወስኑ ሙሉ መብት ተሰጥቷል። የኢትዮጵያ ብሔራዊ ባንክ ይህንን የተዘረጋውን ዘመናዊ የገንዘብ ፖሊሲ የሚያጠናክሩ ሌሎች በርካታ ለውጦችን ተግባራዊ ያደረገ ሲሆን የፋይናንስ ዘርፉን ደህንነት ለማስጠበቅና ለማዘመን የተጀመሩ ስራዎችም ተጠናክረው ተግባራዊ እየተደረጉ ይገኛሉ። በተለይም የፋይናንስ ዘርፉን ለማዘመን የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ኢትዮጵያን ሴኩሪቲስ ኤክስቼንጅ መመስረት አንዱና ዋናው ነው። ይህ ዘመናዊ የካፒታል ገበያ ስርዓት ዝርጋታ በታቀደው መሰረት ተግባራዊ የተደረገ ሲሆን መንግስትም ሆነ የግል ኩባንያዎች የረጅም ጊዜ የፋይናንስ ፍላጎቶችን ለማሰባሰብ የሚችሉበት ዘመናዊ መድረክ ሆኖ ለማገልገል እድል የሚከፍት በመሆኑ ለኢኮኖሚ ልማታችን እንደ ከፍተኛ ስኬት ሊታይ የሚገባው ነው። በአሁኑ ወቅት በዚህ ስርዓት ግብይቶች የተካሄዱ መሆናቸውን ስንመለከት የወደፊቱን በዚህ መስክ የሚገኘውን ከፍተኛ ውጤት ለመገንዘብ ይቻላል። በገንዘብ ፖሊሲ ረገድ ተግባራዊ የተደረጉት እነዚህ ማሻሻያዎች ተግባራዊ በመሆናቸው ከፍተኛ ውጤት እየታየ ይገኛል። ለአብነትም በኢኮኖሚ ውስጥ የሚዘዋወረው ገንዘብ
በዚህ ስርዓት በአግባቡ በመገደቡና መንግስት የበጀት ጉድለቱን ለመሸፈን ከማዕከላዊ ባንክ በቀጥታ ይወስድ የነበረውን ቀጥታ ብድር ሙሉ በሙሉ ማቆም በመቻሉ የዋጋ ግሽበትን ከታሰበው በላይ በተሳካ ሁኔታ መቆጣጠር ተችሏል። እንዲሁም የውጭ ምንዛሬ ስርዓት ማሻሻያ ትግበራው ውጤታማ እንዲሆን ከፍተኛ እገዛ አድርጓል። የተከበረው አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ ባለፉት ዓመታት መንግስት በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እጅግ ወሳኝና መጠነ ሰፊ ሊባል የሚችለውን የማክሮ ኢኮኖሚ ማሻሻያ ስራዎች ተግባራዊ በማድረጉ ስር የሰደዱ መዛባቶችን እና ለረጅም ጊዜ የዘለቁ መዋቅራዊ ተግዳሮቶችን ለመቅረፍ እየረዳ ይገኛል። ማሻሻያው በተለይም የኢኮኖሚ ፖሊሲን ውጤታማነት በማሻሻል የግሉ ዘርፉን ሚና ለማጠናከርና ሀገሪቱን ወደ ጠንካራ ምርታማና አካታች እድገት ለመምራት በር የከፈተ ማሻሻያ ነው። የውጭ ምንዛሪ ተመን በገበያ የሚመራበት ስርዓት በመዘርጋቱ ለንግድና ለአምራች ዘርፎች በውጭ ምንዛሪ አቅርቦትና ተደራሽነት ረገድ የተሻለ ምቹ ሁኔታ እንዲፈጠር መርዳቱ ሊጠቀስ የሚገባው ስኬት ነው። እንዲሁም የገንዘብ ፖሊሲው እና የፋይናንስ ስርዓቱ ዘመናዊ በመደረጉ የግሉ ዘርፍ በብድር አቅርቦት ረገድ የነበረበትን መዋቅራዊ ችግሮች በመቅረፍ የተሻለ የብድር አቅርቦት እንዲኖር ማድረግ ተችሏል። በዚህም የግሉ ዘርፍ ኢንቨስትመንት ተስፋፍቷል። የውጭ ቀጥተኛ ኢንቨስትመንት ፍሰት ጨምሯል። የተከበረው አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ እየተተገበረ የሚገኘው የተሟላ የማክሮ ኢኮኖሚ ማሻሻያ ሁሉንም ዘርፎች በትኩረትና በጥንቃቄ ያቀናጀ የተሟላ ኢኮኖሚያዊ ስትራቴጂ ሲሆን የፊስካል ፖሊሲ ማሻሻያ ከፍተኛ ትኩረት ከተሰጣቸው መካከል አንዱና ዋነኛው ነው። በዚህ በፊስካል ፖሊሲ ማሻሻያ የተካተቱ ሪፎርሞች ከሌሎች አጠቃላይ የሪፎርም ስራዎች ጋር ተቀናጅተውና ተጣጥመው እየተተገበሩ የሚገኙ ናቸው። የፊስካል ፖሊሲ ማሻሻያው የሀገራችንን የፊስካል ቁመና ጤናማ ለማድረግና በጽኑ መሰረት ላይ እንዲገነባ ለማድረግና ዘመናዊ የታክስ ስርዓትና አስተዳደር ለማስፈን ያለመ ነው። ይህም የሀገር ውስጥ ገቢ ማሰባሰብ አቅማችንን በማጠናከር የምናልማቸውን ታላላቅ የልማት ፕሮጀክቶች በራሳችን አቅም ለመሸፈን ለዘላቂ እድገት አስፈላጊ የሆኑ ኢንቨስትመንቶችን ለማስፋፋትና ዘላቂ የፊስካል ሚዛንን ለማረጋገጥ እና የግሉን ዘርፍ በከፍተኛ ደረጃ ለማበረታታት በሚያግዝ ሁኔታ ተግባራዊ የተደረገ ይገኛል። በተጨማሪም በማክሮ ኢኮኖሚ ማሻሻያው ሂደት የሚያጋጥሙ ተጽዕኖዎችን ለመቋቋም በተለይም ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ለመደገፍ የሚያስችሉ እጅግ ወሳኝ የማህበራዊ ከለላ ድጋፎች ተቀርጸው በስራ ላይ እንዲውሉ ተደርገዋል። የፊስካል ፖሊሲ ማሻሻያዎች የማክሮ ኢኮኖሚ ማሻሻያው የሚጠይቀውን ጥብቅ የፊስካል ፖሊሲ ፊስካል ኮንሶሊዴሽን መርህ መሰረት በማድረግ የተቀረጹ ከመሆናቸውም ባሻገር በአጠቃላይ በመንግስት ስርዓት ውስጥ የበጀት ቁጠባና ውጤታማነት ለማስፈን የሚያስችሉ ወሳኝ እርምጃዎችን ያካተተ ነው። በተጨማሪም የመንግስትን ብድር ዘላቂነትና ጤናማነትን ለማረጋገጥና የመንግስት ልማት ድርጅቶችን አስተዳደር ዘመናዊና ውጤታማ በማድረግ የድርጅቶቹን ትርፋማነትና ለኢኮኖሚ እድገት የሚኖራቸውን ድርሻ ለማሳደግ በርካታ ማሻሻያዎች ተግባራዊ ተደርገዋል። ባለፉት ዓመታት የተጀመሩት እነዚህ ዘርፈ ብዙ የፊስካል ፖሊሲ ስራዎች ይበልጥ ተጠናክረው የቀጠሉ ሲሆን ዋና ዋና ማሻሻያዎችና አፈጻጸማችን እንደሚከተለው አቀርባለሁ። የታክስ ገቢን ከማሳደግ አንጻር አዳዲስ የታክስ ማሻሻያዎች ተግባራዊ ተደርገዋል። በዚህም የታክስ ስርዓቱን ዘመናዊ ለማድረግ፣ የታክስ መሰረትን ለማስፋት፣ አስተዳደራዊ ሂደቶችን ለማቃለልና የግብር አሰባሰብን ለማሳለጥ የሚያስችሉ ስራዎች ተግባራዊ ተደርገዋል። ለዚህም በተሟላ የማክሮ ኢኮኖሚ ማሻሻያ የገቢ አሰባሰብን እና የታክስ አስተዳደርን አገልግሎትን ለማሻሻል እንዲሁም የታክስ ፍትሐዊነትን ለማረጋገጥ የሚያስችሉ የማሻሻያ ስራዎች ያካተተው የብሔራዊ መካከለኛ የመንግስት ገቢ ስትራቴጂ ተቀርጾ በአግባቡ ተግባራዊ በመደረጉ በ2017 በጀት ዓመት ሀገራዊ የታክስ ገቢ ከጠቅላላ የሀገር ውስጥ ምርት ጋር ያለው ጥምርታ ከበርካታ ዓመታት በኋላ ለመጀመሪያ ጊዜ በ1.6 በመቶኛ ወይም ፐርሰንቴጅ ፖይንት በመጨመር
በ2016 በጀት ዓመት ከነበረበት 6.2 በመቶ በ2017 ወደ 7.7 በመቶ ከፍ ሊል ችሏል። በ2018 በጀት ዓመትም ይኸው አፈጻጸም ተጠናክሮ የቀጠለ ሲሆን እስካሁን የታክስ አሰባሰቡ መረጃ እንደሚያመለክተው የሀገራዊ ታክስ ከጠቅላላ የሀገር ውስጥ ምርት ያለው ድርሻ አሁንም እንደሚጨምርና ወደ 9.5 በመቶ ከፍ እንደሚል ይጠበቃል። ለዚህም ውጤት የተጨማሪ እሴት ታክስ፣ የኤግዛይዝ ታክስ እና የገቢ ግብር አዋጅ ማሻሻያዎች፣ የኢንቨስትመንት ማበረታቻ ስርዓት ማሻሻያ ተግባራዊ መደረጋቸውና የግብር አስተዳደር ስርዓቱም እየተጠናከረ መምጣት ከፍተኛ አስተዋጽኦ ማድረጋቸው ይታመናል። በተለይም ከኢንቨስትመንት ማበረታቻ ስርዓት ማሻሻያ ጋር ተያይዞ ቀደም ሲል በጥቅሉ ይተገበር የነበረውን አጠቃላይ የታክስ ነፃ መብት ወይም ታክስ ሆሊዴይስ አሰራር በመቀየር ማበረታቻዎች ኢንቨስተሮች በሀገር ውስጥ ከሚያስመዘግቡት ተጨባጭ የስራ ዕድል ፈጠራ፣ የቴክኖሎጂ ሽግግርና የካፒታል ፈጠራ ወይም ፐርፎርማንስ ቤዝድ ጋር በቀጥታ እንዲገናኝ የማድረግ ስልታዊ ሽግግር የተደረገ በመሆኑ በጥቅሉ ሲሰጡ የነበሩና ተገቢውን ውጤት የማያስገኙ ማበረታቻዎችን በመቀነስ ሀገሪቱ የምታገኘውን ከፍተኛ ገቢ ሀገሪቱ የምታጣውን ከፍተኛ ገቢ ለመቀነስ አስችሏል። ከመንግስት ወጪ አንጻር የመንግስት ወጪ የተሟላ የማክሮ ኢኮኖሚ ማሻሻያው ዝቅተኛ ገቢ ባለው የህብረተሰብ ክፍል ላይ የሚያስከትለውን የኢኮኖሚ ጫና ለማርገብ የሚያስችል የማህበራዊ ድጎማ ወጪ በጀት ተመድቦ ስራ ላይ እንዲውል ተደርጓል። ከዚህም ጋር በተያያዘ ለነዳጅና ለማዳበሪያ ድጎማ ከ2017 ጀምሮ ከፍተኛ በጀት በመመደብ ስራ ላይ የዋለ ሲሆን የልማታዊ ሴፍቲኔት ፕሮግራምን ለማስፋፋት መንግስት ከፍተኛ በጀት በመመደብ ለበርካታ የከተማና የገጠር ተጠቃሚዎች ድጋፍ ተደርገዋል። በተጨማሪም መንግስት የምግብ ዘይትና መሰረታዊ መድኃኒቶችን በማቅረብ ረገድ የድጎማ በጀት በመመደብ ዝቅተኛ ገቢ ላላቸው ዜጎች ድጋፍ አድርገዋል። በሌላ በኩል ለፌዴራልና ለክልል መንግስታት ሰራተኞች ለተከታታይ 2 ዓመታት የደሞዝ ማሻሻያ ጭማሪ ተግባራዊ የተደረገ ሲሆን ሰራተኞች በወቅቱ ከተከሰተው የዋጋ ንረት በተወሰነ ደረጃ ኑሯቸውን እንዲደጉሙ ማድረግ ተችሏል። በአጠቃላይ በዚህ ረገድ መንግስት ከፍተኛ ኃላፊነት የተሞላበት ውሳኔ በመውሰዱ ዝቅተኛ ገቢ ያላቸው ዜጎች በተደረጉ የማክሮ ኢኮኖሚ ማሻሻያዎች ሊደርስባቸው ይችል ከነበረው የኑሮ ጫና ለመቋቋም የሚያስችል ድጋፍ ተደርጓል። የተከበሩ አፈጉባኤ፣ የተከበራቸው የምክር ቤት አባላት፣ የመንግስት የፊስካል ጉድለት መጠን እየተሻሻለ ሲሆን በ2017 ዓ.ም በ7 ዓመታት ዝቅተኛ የሆነ የበጀት ጉድለት ተመዝግቧል። ይህም ከአጠቃላይ ሀገራዊ ምርት አንጻር ሲታይ 1 በመቶ ብቻ ሲሆን በ2014 ዓ.ም ከተመዘገበው 4.1 በመቶ አንጻር እጅግ ከፍተኛ መሻሻል ነው። በተጨማሪም የበጀት ጉድለትን ለመሸፈን የዋጋ ንረትን የማያባብሱ የፋይናንስ መሳሪያዎችን በመጠቀም በተለይም በመንግስት ግምጃ ቤት ሰነድ ትሬጀሪ ቢልስ እየተሸፈነ ይገኛል። ከብሔራዊ ባንክ የሚወሰደው ቀጥታ ብድር ሙሉ ለሙሉ ተቋርጦ የበጀት ጉድለትን በገበያ የፋይናንስ አማራጮች መሸፈን ከጀመርን እነሆ 2 ዓመታት ተቆጥረዋል። ይህም በመሆኑ የዋጋ ንረትን በመቆጣጠር ረገድ ከፍተኛ ትርጉም ያለው ውጤት ተገኝቷል። የመንግስትን የውጭ ብድር ጤናማ ከማድረግ አንጻር ከአበዳሪዎች ጋር በቡድን 20 G20 ሀገራት ውሳኔ የተሰጠውን የዕዳ ሽግሽግ ዕድል በመጠቀም ከአበዳሪዎች ጋር በርካታ የዕዳ ሽግሽግ ድርድሮች ሲካሄዱ ቆይተዋል። በዚህ መሰረት በቡድን 20 ወይም የጋራ ማዕቀፍ ወይም ኮመን ፍሬምወርክ ስር የኢትዮጵያን ዕዳ ሽግሽግ ለማፋጠን ከሁለትዮሽና ከንግድ አበዳሪዎች ጋር በተቀናጀ መልኩ በመደራደር በርካታ ውጤቶች ተመዝግበዋል። በመጋቢት 2017 ኢትዮጵያና የኢትዮጵያ ኦፊሻል አበዳሪ ኮሚቴ ኦሲሲ በዋና ዋና የፋይናንስ መለኪያዎች ላይ በተመሰረተ የመርህ ስምምነት አግሪመንት ኢን ፕሪንሲፕል ኤአይፒ ላይ የደረሱ ሲሆን በመቀጠልም በሐምሌ 2017 የመግባቢያ ሰነድ ተፈርሟል። ከአብዛኞቹ አበዳሪዎችም ጋር የመግባቢያ ሰነዱን መሰረት በማድረግ የሁለትዮሽ የዕዳ ሽግሽግ ስምምነቶች ተፈርመዋል። በተመሳሳይ ከግል አበዳሪዎች ጋር የዩሮ ቦንድ አበዳሪዎችን ጨምሮ የዕዳ ሽግሽግ ድርድሮች እየተካሄዱ የሚገኙ ሲሆን
ከአንዳንዶቹም ጋርም ስምምነት ለማድረግ ተቃርበናል። ይህ የዕዳ ሽግሽግ በየዓመቱ ለዕዳ ክፍያ የሚውለውን የውጭ ምንዛሬ ጫና በመቀነሱ ለልማት ፋይናንስ ተጨማሪ ሀብት ለማዋል አግዟል። እነዚህ የዕዳ ሽግሽግ ድርድሮች በቅርቡ ሲጠናቀቁም የኢትዮጵያን የዕዳ ጫና ስጋት ወደ መካከለኛ ደረጃ ለማውረድ የሚያስችል ይሆናል። የመንግስት የልማት ድርጅቶችን ትርፋማነትና ተወዳዳሪነት ለማሻሻል የሚከናወኑ ተግባራት ተጠናክረው ቀጥለዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ኢአይኤች ነባር የልማት ድርጅቶችን ለማዘመንና ምርታማነታቸውን ለማሳደግ ከሚያከናውናቸው ስራዎች በተጨማሪ ከግሉ ዘርፍ ባለሀብቶች ጋር በመቀናጀት በርካታ ግዙፍ የኢንቨስትመንት እድሎችንና ሜጋ ፕሮጀክቶችን በመሳብ ላይ ይገኛል። ከእነዚህም መካከል በሀገራችን ታሪክ የመጀመሪያው የሆነው የማዳበሪያ ፋብሪካ ግንባታ ፕሮጀክት በቅርቡ የተጀመረ ሲሆን እንዲሁም በኢትዮጵያ አየር መንገድ የሚሰራው የቢሾፍቱ ኢንተርናሽናል ኤርፖርት ግንባታ ፕሮጀክት በዋነኛነት የሚጠቀሱ ሲሆን ሌሎች ዘርፍ ብዙ ስራዎችም የሀገሪቱን የረጅም ጊዜ የኢኮኖሚ ራዕይ እውን ለማድረግ በከፍተኛ ሁኔታ እየተከናወኑ ይገኛሉ። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በአጠቃላይ ባለፉት ዓመታት ተግባራዊ እየተደረጉ ያሉ የኢኮኖሚ ማሻሻያዎች እና የተገኙ ውጤቶች በዓለም አቀፍ ደረጃ ኢትዮጵያ የኢኮኖሚ እንቅስቃሴ ማዕከል ተደርጋ እንድትታይ የራሱ አዎንታዊ ሚና እየተጫወተ መሆኑ የሚያሳዩ መረጃዎች መኖራቸው ግልጽ ነው። በተለይም የኢትዮጵያ ኢኮኖሚ እድገት ለውጭ ባለሀብቶች ኢትዮጵያ የኢኮኖሚ መዳረሻቸው እንድትሆን እየመረጧት ለመሆኑ የዓለም ኢኮኖሚ በችግር ላይ ባለበት ወቅት እንኳን የታየው የውጭ ቀጥተኛ ኢንቨስትመንት ፍሰት ለዚህ ጉልህ ማስረጃ ነው። ከዚህም ባሻገር የቱሪስት ፍሰት መጨመርና ኢትዮጵያ የተለያዩ የዓለም አቀፍ ኮንፈረንሶችን ለማዘጋጀት ተመራጭ የሆነች መምጣቷን ለመገንዘብ ተችሏል። ባለፉት ዓመታት ከተካሄዱ ኮንፈረንሶች በተጨማሪ ሀገራችን በቅርቡ በኮፕ በመባል የሚታወቀውን እንደ አውሮፓ አቆጣጠር የ2027 የዓለም አቀፍ የአየር ንብረት ለውጥ ጉባኤን በኮፕ 32 ለማስተናገድ የተመረጠች ሲሆን ለዚህም ሰፊ ዝግጅቶች እየተደረጉ ይገኛሉ። ይህም ሀገራችን የአየር ንብረት ጉዳዮች ላይ ያላትን ንቁ ተሳትፎ የሚያሳይ ሲሆን ኢኮኖሚያዊ፣ ዲፕሎማሲያዊና ስትራቴጂያዊ ስኬት ተደርጎ ሊወሰድ ይችላል። ይህ ጉባኤ በኢትዮጵያ ለመጀመሪያ ጊዜ እንዲካሄድ መወሰኑ የሀገራችን የአረንጓዴ አሻራ ግሪን ሌጋሲ ኢኒሼቲቭ ስኬትና የታዳሽ ኃይል ማስፋፋት ተግባር በዓለም አቀፍ ደረጃ እውቅና ማግኘታቸውን የሚያመለክት ነው። የኮፕ 32ን ማስተናገዳችን ተጨማሪ የኢንቨስትመንት እድሎች የሚስብ ሲሆን ኢትዮጵያ የአየር ንብረት ፋይናንስ ፍላጎቶቿን በዓለም መድረክ ላይ ለማቅረብ ከፍተኛ እድል ይፈጥርላታል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በያዝነው በጀት ዓመት እየታየ ያለው የሀገራችን ኢኮኖሚ እንቅስቃሴ ካለፉት ዓመታት የተሻለ አፈጻጸም የታየበት ዓመት ነው። ከኢኮኖሚ እድገት አንጻር በያዝነው በጀት ዓመት የ10.2 በመቶ እድገት እንደሚመዘገብ መረጃዎች የሚያመላክቱ ሲሆን የውጭ ዘርፉም ሆነ የፊስካል ዘርፉ አፈጻጸሞች ይህንኑ የሚያረጋግጡ ናቸው። ለአብነትም የፌዴራል መንግስት በጀት አፈጻጸምን ስንመለከት በበጀት ዓመቱ የመጀመሪያዎቹ 10 ወራት ከብር 1 ትሪሊየን ብር በላይ የተጣራ የታክስ ገቢ የተሰበሰበ ሲሆን ከባለፈው በጀት ዓመት በተመሳሳይ ጊዜ ከተሰበሰበው ጋር ሲነጻጸር የ72.2 በመቶ እድገት አለው። ይህን ተግባራዊ የተደረገ ያለው የተቀናጀ የታክስ ስርዓት ማሻሻያ ትግበራ ውጤታማነት ማሳያ ሲሆን የኢኮኖሚ እንቅስቃሴውን በተሻለ ደረጃ ላይ የሚገኝ መሆኑን የሚያመለክት ነው። በሌላ በኩል የውጭ ኢኮኖሚ ዘርፉ በ2018 በጀት ዓመትም ከፍተኛ መነቃቃትን እያሳየ ይገኛል። በ2018 በጀት ዓመት የውጭ ንግድ በከፍተኛ ሁኔታ የተጠናከረ ሲሆን በበጀት ዓመቱ 10 ወራት ከወጪ ሸቀጦች ንግድ የተገኘው ገቢ 8.7 ቢሊዮን ዶላር ሲሆን ይህም በ2017 ተመሳሳይ ጊዜ ከተገኘው ገቢ አንጻር የ38.9 በመቶ እድገት አሳይቷል። እንዲሁም በበጀት ዓመቱ መጨረሻ ከ10.5 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። በተመሳሳይ በ2018 10 ወራት ወደ ሀገር ውስጥ ለገቡ የገቢ ዕቃዎች የተደረገው ወጪ ወይም የኢምፖርት ዋጋ 18.4 ቢሊዮን ዶላር ሲሆን
በ2017 ተመሳሳይ ጊዜ ከነበረው የኢምፖርት ዋጋ ጋር ሲነጻጸር የ17.9 በመቶ እድገት አለው። ሆኖም በመካከለኛው ምስራቅ የተከሰተው ቀውስ በዚህ የውጭ ዘርፍ አፈጻጸም ላይ በተወሰነ ደረጃ ተጽዕኖ ማሳደሩ የማይቀር ሲሆን ይህ ባይሆን ኖሮ አፈጻጸሙ ከዚህ በላይ ሊሆን እንደሚችል ግንዛቤ መውሰድ ያስፈልጋል። የዋጋ ንረት በያዝነው በጀት ዓመት ከታህሳስ ወር ጀምሮ ወደ ነጠላ አሃዝ እድገት የወረደ ቢሆንም በሚያዝያ ወር ላይ የተወሰነ ጭማሪ በማሳየት ወደ 11.7 በመቶ ከፍ ብሏል። ይህም የመካከለኛው ምስራቅ ቀውስ በፈጠረው የዓለም የሸቀጦች ዋጋ ማሻቀብ በተለይም ከነዳጅ ዋጋ ማሻቀብ ጋር ተያይዞ የተከሰተ ጭማሪ ሲሆን ይህም የሚጠበቅ ነው። ሆኖም መንግስት ከዚህ ጋር በተያያዘ ከነዳጅ አቅርቦት አንጻር ይህ ከፍተኛ ተግዳሮት እንዳይሆን በወሰዳቸው እርምጃዎች የዋጋ ጭማሪው የከፋ እንዳይሆን ማድረግ ተችሏል። ሆኖም እርምጃው ከፍተኛ የፊስካል ጫና ማሳደሩንም ግንዛቤ መውሰድ ተገቢ ነው። በሌላ በኩል በማሻሻያው የተዘረጋው የውጭ ምንዛሬ ስርዓት የውጭ ምንዛሬ ተመኑ የቀውሱ ተጽዕኖ ሳይበግረው ጠንካራና የተረጋጋ ሆኖ መቀጠሉ ማሻሻያው በጠንካራ መሰረት ላይ የተገነባ መሆኑን ያመለከተ ሲሆን የውጭ ምንዛሬ ተመኑ የተረጋጋ ሆኖ መቀጠሉ የዋጋ ንረቱ ከዚህ የከፋ እንዳይሆን ማስቻሉን ማስታወስ ተገቢ ነው። በአጠቃላይ በያዝነው በጀት ዓመት የኢኮኖሚ አፈጻጸሙ በተያዘው እቅድ መሰረት ውጤት እያሳየ ሲሆን ሁሉም የኢኮኖሚ አመልካቾች በመልካም አፈጻጸም ደረጃ ላይ መሆናቸውን የተደረገው ግምገማ ያሳያል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ላለፉት 2 በጀት ዓመታት ሲተገበር የቆየው የተሟላ የማክሮ ኢኮኖሚ ማሻሻያ አበረታች ውጤቶችን እያስገኘ በመሆኑ ጠንካራ የኢኮኖሚ መሰረት ለመጣል ለሚደረገው ጥረት ትልቅ አስተዋጽኦ እያደረገ ይገኛል። በቀጣይም የማሻሻያ ስራዎቹን አጠናክሮ ተግባራዊ በማድረግ በተለይም የግሉ ዘርፍ በኢኮኖሚ ውስጥ ያለውን ተሳትፎ ለማሳደግ ምቹ ሁኔታዎችን በመፍጠር በልዩ ልዩ ዘርፎች የተመዘገበ ያለውን አበረታች ስኬቶች ይበልጥ በማጠናከር ሀገራችን የጀመረችውን የብልጽግና ጉዞ ከግብ እንደምናደርስ ጥርጥር የለውም። በ2019 የፌዴራል መንግስት ረቂቅ በጀትም መንግስት የያዛቸውን የማክሮ ኢኮኖሚ እቅዶች እንዲሁም አጠቃላይ የልማት እቅዱን ታሳቢ በማድረግ የተዘጋጀ ነው። የኢትዮጵያ ኢኮኖሚ በ2019 በጀት ዓመት የ10.1 በመቶ እድገት እንደሚያሳይ ግምት የተወሰደ ሲሆን የኢኮኖሚ እድገት ትንበያ በክፍላተ ኢኮኖሚ ሲታይ ግብርና የ7.6 በመቶ፣ ኢንዱስትሪ የ12.6 በመቶ እንዲሁም አገልግሎት የ9.9 በመቶ እድገት እንደሚኖራቸው ይጠበቃል። የመካከለኛው ምስራቅ ግጭት በእድገቱ ላይ ተጽዕኖ እንደሚኖረው የተደረጉ የዳሰሳ ጥናቶች ያመላከቱ ሲሆን የ2019 በጀትም ይህንኑ ታሳቢ በማድረግ ጦርነቱ በኢኮኖሚ እድገት ላይ የሚያሳድረውን ተጽዕኖ በተቻለ መጠን ለማርገብ በሚያስችል መልኩ የተዘጋጀ ነው። በሌላ በኩል በ2019 በጀት ዓመት አጠቃላይ የሸቀጦች ወጪ ንግድ ገቢ ጠንካራ እድገት እንደሚኖረው ተገምቷል። ለዚህም በዋናነት በገበያ ወደሚመራ የምንዛሬ ተመን የተደረገው ሽግግር ህገወጥ የውጭ ንግድ እንቅስቃሴዎችን በመቀነስ ወደ ህጋዊ መስመሮች እንዲመለሱ በማድረጉ ጭምር ነው። ይህም የውጭ ምንዛሪ ግኝቱን አስተማማኝ ከሆነ ምንጭ እንዲመነጭ እገዛ ከማድረጉን ባሻገር የውጭ ምንዛሪ አቅርቦት በመሻሻሉ ኢንዱስትሪዎች ጥሬ ዕቃዎችን ከውጭ ለማስገባት እንዲሁም በሙሉ አቅማቸው እንዲያመርቱ ስለሚያስችላቸው የኢንዱስትሪ እድገትን ለማፋጠን ትልቅ አስተዋጽኦ ያለው ነው። በተመሳሳይ የገቢ ዕቃዎች ዋጋ ቫልዩ ኦፍ ጉድስ ኢምፖርት በ2019 በጀት ዓመት 25.8 ቢሊዮን የአሜሪካን ዶላር እንደሚሆን የሚጠበቅ ሲሆን ከዚህም ውስጥ ነዳጅ ኢምፖርት ለማድረግ 6 ቢሊዮን ዶላር እንደሚያስፈልግ ትንበያው ያሳያል። ይህም በመካከለኛው ምስራቅ ጦርነት ምክንያት የዓለም ገበያ ዋጋ ጭማሪን ተከትሎ የመጣ ነው። በሌላ በኩል የውጭ ምንዛሪ መረጋጋትን የሚያጠናክሩ ማሻሻያዎች ተጠናክሮ የሚቀጥሉ በመሆኑ የብር የውጭ ምንዛሪ ምጣኔ የበለጠ የተረጋጋ እንደሚሆን ታሳቢ ተደርጓል። የሸቀጦች ዋጋ እድገት በመገባደድ ላይ በሚገኘው የ2018 በጀት ዓመት በተከታታይ ቅናሽ በማሳየት
ለመጀመሪያ ጊዜ ከታህሳስ ወር 2018 ጀምሮ ወደ አንድ አሃዝ ወርዶ የነበረ ቢሆንም በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የተወሰነ የመጨመር አዝማሚያ በማሳየት በሚያዝያ ወር 2018 ላይ ወደ 11% ከፍ ብሏል። በሌላ በኩል መንግስት የመካከለኛው ምስራቅ ጦርነት ያስከተለውን ጫና ለመቀነስ በከፍተኛ ዋጋ ከውጭ የሚገዛውን ነዳጅ ድጎማ በማድረግ ለህብረተሰቡ እያቀረበ ይገኛል። ሌሎች ተጓዳኝ የፖሊሲ እርምጃዎችን ተግባራዊ በማድረግ የዋጋ ንረቱን ይበልጥ ለመቆጣጠር የሚሰራ ይሆናል። የባንኮች የገንዘብ አቅርቦትና የብድር መጠን በቀጣዩ የበጀት ዓመትም ከአጠቃላይ የሀገር ውስጥ ምርት እድገት ጋር የተጣጣመ እድገት እንደሚኖራቸው ለዋጋ እድገት መረጋጋትም እንደሚያግዙ ትንበያው ያሳያል። በፊስካል ፖሊሲ ረገድ የመንግስትን እምቅ የገቢ አቅም አሟጦ ለመጠቀም አዳዲስና በስራ ላይ ያሉ የታክስ ፖሊሲ ማሻሻያዎች ተጠናክረው ይተገበራሉ። በዚህም የታክስ ማበረታቻን ይበልጥ ውጤታማ ለማድረግ የሚያስችል ማሻሻያ በተለይም የገቢ ግብር እፎይታን በማስቀረት በቅናሽ ምጣኔ እንዲሁም ነፃ የጉምሩክ ቀረጥ ምጣኔዎችን በማስቀረት በዝቅተኛ የጉምሩክ ቀረጥ ምጣኔ የመተካት አሰራር እየተዘረጋ ይገኛል። በተጨማሪም የኤክሳይዝ ስታምፕ አስተዳደር ስርዓት በተሟላ ሁኔታ ተግባራዊ ለማድረግ ከፍተኛ ጥረቶች እየተደረጉ ሲሆን የታክስ ዲጂታላይዜሽንን ጨምሮ የታክስ አስተዳደር ሪፎርሞች ተግባራዊ በማድረግ ተጨማሪ ገቢ ለማሰባሰብ እንደሚቻል ታሳቢ ተደርጓል። በሌላ በኩል ከልማት አጋሮች ጋር ያለውን ስትራቴጂካዊ ትብብር በማጠናከር የውጭ ሀብት አሰባሰብን ለማሻሻል የሚሰራ ሲሆን ከልማት አጋሮች በበጀት ድጋፍ መልክ የሚገኙ የውጭ ሀብቶች ለበጀት መሸፈኛ በገቢ ውስጥ እንዲካተቱ ተደርጓል። የ2019 የፌዴራል መንግስት ረቂቅ በጀት ሲዘጋጅ የመንግስት የውጭ ፖሊሲ የተጀመሩ የልማት ስራዎችን ከማስቀጠል ባሻገር ከዋጋ እድገት ጋር ተያይዞ ዝቅተኛ ገቢ ባለው የህብረተሰብ ክፍል ላይ የሚኖረውን ተጽዕኖ ለማርገብ ለሚያስችሉ የማህበራዊ ወጪዎች በቀጣይም ትኩረት የሚደረግበት ይሆናል። በሌላ በኩል የመንግስት ወጪ ፖሊሲ በጥብቅ ፊስካል ዲሲፕሊን እንዲመራ የሚደረግ ሲሆን የመንግስት ሀብት ቅድሚያ ትኩረት ለሚሰጣቸው ወጪዎች እንዲመደብ ተደርጓል። በዚህም መሰረት ከመደበኛ ወጪዎች ውስጥ ለግዴታ ወጪዎች ማለትም ለደሞዝ፣ ለዕዳ ክፍያና ሌሎች የግዴታ ወጪዎች የሚያስፈልገው በጀት ከተደለደለ በኋላ ቀሪውን ቅድሚያ ለሚሰጣቸው የልማት ስራዎች ለመደልደል ተሞክሯል። በተጨማሪም የስራ ማስኬጃ መደበኛ ወጪ በቁጠባ ላይ የተመሰረተ አጠቃቀም እንደሚኖር ከግምት ተወስዷል። የዕዳ ክፍያን በተመለከተ የተወሰኑ የልማት ድርጅቶች ማለትም የኢትዮጵያ የምድር ባቡር ኮርፖሬሽን እና የኢትዮጵያ ስኳር ኢንዱስትሪ ግሩፕ ብድር የመክፈል አቅም ውስን በመሆኑ የውጭ ዕዳ ክፍያዎቻቸው በበጀት ውስጥ እንዲካተት የተደረገ ሲሆን ለማዳበሪያ ድጎማ የሚውል በጀት ብር 100 ቢሊዮን እንደሚሆን ታሳቢ ተደርጓል። እንዲሁም ለነዳጅ ድጎማ ብር 20 ቢሊዮን ብር ታሳቢ የተደረገ ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ካፒታልን ለማሳደግ 116.4 ቢሊዮን ብር ከመንግስት ግምጃ ቤት የተመደበ ነው። በተጨማሪም ለልማታዊ ሴፍቲኔት ፕሮግራም ማስፋፊያ የሚያስፈልገው የወጪ በጀት ከግምት ውስጥ የገባ ሲሆን የካፒታል ፕሮጀክቶች ወጪ በጀት በዋናነት የነባር ፕሮጀክቶችን ለማስፈጸም የሚያስፈልገውን ወጪ እንዲያካትት ተደርጓል። ከትሬጀሪ የሚመደበው የክልሎች የበጀት ድጋፍ በ2018 የተደረገውን የክልል ሰራተኞችና ተሿሚዎች የደሞዝ ጭማሪ ማስተካከያ ዓመታዊ ወጪን በ2018 ከጸደቀው የክልሎች የጥቅል በጀት ድጋፍ በጀት ጋር በመደመር ለ2019 በጀት ዓመት እስከ 5% ጭማሪ እንዲኖረው ተደርገዋል። በአጠቃላይ የ2019 የመንግስት ወጪ ፖሊሲ የፊስካል ቁመናን ለማጠናከር እና የማክሮ ኢኮኖሚ መዛባትን በሚያስተካክል መልኩ የተዘጋጀ ነው። ከዚህ አንጻር የ2019 የፌዴራል መንግስት ረቂቅ በጀት የተመጠነ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ ነው። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከላይ የተጠቀሱትን የማክሮ ኢኮኖሚና የፊስካል ፖሊሲ ታሳቢዎችን መሰረት በማድረግ የተዘጋጀውን እና ከባለበጀት መስሪያ ቤቶች ጋር ሰፊ ውይይት ተደርጎበት በሚኒስትሮች ምክር ቤት ተደግፎ የቀረበውን የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት እንደሚከተለው በዝርዝር አቀርባለሁ። በገቢ ረገድ በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.817 ትሪሊየን እንደሚሆን ተገምቷል።
ይህም በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ17.4 በመቶ እድገት ያለው ሲሆን ከዚህ ውስጥ ብር 1.491 ትሪሊየን ወይም 82 በመቶው ከታክስ ገቢ፣ ብር 120.4 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 83.4 ቢሊዮን ከልማት አጋሮች የቀጥታ በጀት ድጋፍ እንዲሁም ብር 121.6 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ ታሳቢ ተደርጓል። በአጠቃላይ በ2019 በጀት ዓመት ከሀገር ውስጥ ምንጮች ማለትም ከታክስና ታክስ ካልሆኑ ገቢዎች እንደሚሰበሰብ የታቀደው ገቢ ብር 1.6 ትሪሊየን ሲሆን ይህም ከአጠቃላይ ገቢው 88.7 በመቶውን ይሸፍናል። ቀሪው 11.3 በመቶ ደግሞ ከውጭ እርዳታ እንደሚገኝ የታቀደ ነው። ከታክስ ምንጭ የተያዘውን የገቢ እቅድ ለማሳካት ከላይ እንደገለጽኩት በታክስ ፖሊሲ እና በታክስ አስተዳደር ረገድ የተያዙትን ማሻሻያዎች በተቀናጀና በተጠናከረ ሁኔታ ተግባራዊ ለማድረግ አስፈላጊው ዝግጅት ተደርጓል። ከውጭ እርዳታ የሚገኘው ገቢ በበጀት ድጋፍ መልክ የኢኮኖሚ ማሻሻያውን ለመደገፍ ከልማት አጋሮች የሚሰጠውን ድጋፍ ያካትታል። የተከበረው አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ የፌዴራል መንግስት የ2019 በጀት ዓመት የወጪ በጀት ድልድል ከላይ የገለጽኩትን የወጪ የትኩረት አቅጣጫዎች መሰረት በማድረግ የተደለደለ ነው። በዚህ መሰረት አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የወጪ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከላይ ከቀረበው ጠቅላላ የፌዴራል መንግስት የውጭ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተመደበ ነው። ይህም በያዝነው 2018 በጀት ዓመት ለመደበኛ በጀት ከተመደበው አንጻር የ16.5 በመቶ እድገት አለው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ወይም 13.8 በመቶ ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው። በሌላ በኩል ለ2019 በጀት ዓመት ለፌዴራል መንግስት ለካፒታል በጀት የተደለደለው ብር 568.3 ቢሊዮን ሲሆን ከጠቅላላ የወጪ በጀቱ የ24.3 በመቶ ድርሻ ሲኖረው ለ2018 በጀት ዓመት ከተመደበው አንጻር የብር 153 ቢሊዮን ጭማሪ ወይም የ36.8 በመቶ እድገት አለው። የካፒታል በጀት ወጪ አሸፋፈኑ ሲታይ ብር 424.8 ቢሊዮን ከትሬጀሪ እና ከመስሪያ ቤቶች የውስጥ ገቢ፣ ብር 112.6 ቢሊዮን ከፕሮጀክቶች እርዳታና ብር 30.9 ቢሊዮን ከፕሮጀክቶች ብድር ለመሸፈን የተያዘ ነው። ለ2019 ከተመደበው ጠቅላላ የካፒታል በጀት ውስጥ ከፍተኛ በጀት የተመደበላቸው የስራ ዘርፎች የሚከተሉት ናቸው። ለአገናኝ መንገዶች ግንባታና ነባሮቹን ለማጠናከርና ለማሻሻል ለተጀመሩ ፕሮጀክቶች ማስፈጸሚያ ከመንግስት ግምጃ ቤት ብር 109 ቢሊዮን እንዲሁም ከውጭ እርዳታና ብድር 12.8 ቢሊዮን ብር በጠቅላላ 121.8 ቢሊዮን በጀት ለመንገድ ዘርፍ ቀርቧል። ለከፍተኛ ትምህርት ነባር ፕሮጀክቶች ማስፈጸሚያ ለቴክኒክና ሙያ ስልጠና ኢንስቲትዩት እና ለአጠቃላይ ትምህርት ጥራት መሻሻያ ፓኬጅ ከትሬጀሪና ከውጭ ፕሮጀክቶች ብድርና እርዳታን ጨምሮ በጠቅላላው ብር 61.3 ቢሊዮን ተደግፎ ቀርቧል። የመስኖ ልማትን ለማስፋፋትና ለነባርና
ለነባርና ለትላልቅና አነስተኛ መስኖዎች ግንባታ እንዲሁም በቆላማ አካባቢዎች ምርምርና ቴክኖሎጂ ስርጸት በማድረግ የአካባቢውን ህብረተሰብ ኑሮ ለማሻሻል የውጭ ፋይናንስን ጨምሮ ብር 30.5 ቢሊዮን ተደግፎ ቀርቧል። ለመጠጥ ውሃና ሳኒቴሽን ብር 14.3 ቢሊዮን ተደግፎ የቀረበ ሲሆን ከዚህ ውስጥ ብር 4.3 ቢሊዮን ከመንግስት ግምጃ ቤት ንጹህ የመጠጥ ውሃ አቅርቦትና ሳኒቴሽን ለማሟላት የተደገፈ ነው። በገጠር የስራ ዕድልና የምግብ ዋስትናን ለማረጋገጥ ከመንግስት ግምጃ ቤትና ከውጭ ሀብት ብር 48.7 ቢሊዮን ለገጠር ልማታዊ ሴፍትኔት ፕሮግራም የተመደበ ሲሆን ከዚህ ውስጥ ብር 45.1 ቢሊዮን ከመንግስት ግምጃ ቤት ተደግፎ የቀረበ ነው። በተመሳሳይ ለከተማ ምግብ ዋስትናና ልማታዊ ሴፍትኔት ብር 24.1 ቢሊዮን የተመደበ ሲሆን ከዚህ ውስጥ ብር 15 ቢሊዮን ከመንግስት ግምጃ ቤት ተደግፎ የቀረበ ነው። በአጠቃላይ ለተፈጥሮ ሀብት ልማት፣ ለምግብ ዋስትናና ለከተማ ልማታዊ ሴፍትኔት የልማት አጋሮችን ሳይጨምር ከመንግስት ግምጃ ቤት ብቻ ብር 60 ቢሊዮን ተደግፎ ቀርቧል። በግብርናው ዘርፍ ለተፈጥሮ ሀብት ልማትና ጥበቃ 5.1 ቢሊዮን የተደገፈ ሲሆን ከዚህ ውስጥ ብር 109 ሚሊዮን ከመንግስት ግምጃ ቤት የተመደበ ነው። እንዲሁም ለጤና ዘርፍ ጠቅላላ ብር 91.8 ቢሊዮን ተደግፎ የቀረበ ሲሆን ከዚህ ውስጥ ብር 46.2 ቢሊዮን ከመንግስት ግምጃ ቤት የተመደበ ነው። በሌላ በኩል ለ2019 በጀት ዓመት ለክልል መንግስታት ተደግፎ የቀረበው ጠቅላላ የበጀት ድጋፍ ብር 520.6 ቢሊዮን ሲሆን ከዚህ ውስጥ ብር 511.7 ቢሊዮን የሚሆነው የሚሸፈነው ከመንግስት ግምጃ ቤት ነው። ቀሪው ብር 8.9 ቢሊዮን ደግሞ ከፕሮጀክቶች እርዳታ የሚሸፈን ይሆናል። በሌላ በኩል የዘላቂ ልማት ግቦችን ለማስፈጸም ለክልሎች ለ2019 በጀት ዓመት ብር 14 ቢሊዮን የበጀት ድጋፍ ተዘልድሏል። ይህም የኢኮኖሚ ትራንስፎርሜሽንን ለማረጋገጥ የሚያግዙ የአግሮ ፕሮሰሲንግ፣ ለስራ ዕድል ፈጠራና በክልሎች ለሚካሄዱ ለአነስተኛና መካከለኛ መስኖ ልማት ካፒታል ፕሮጀክቶች ማስፈጸሚያ የሚውል ነው። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ ከዚህ በላይ በዝርዝር ለማቅረብ እንደሞከርኩት በ2019 በጀት ዓመት የፌዴራል መንግስት ከሀገር ውስጥ ገቢ ምንጮች እንዲሁም ከውጭ እርዳታ በድምሩ ብር 1.8 ትሪሊዮን ገቢ እንደሚሰበሰብ በእቅድ ተይዟል። እንዲሁም ለመደበኛ ለካፒታልና ለብሔራዊ ክልላዊ መንግስታት የበጀት ድጋፍና የዘላቂ ልማት ግቦችን ማጠናከርን ወጪን ጨምሮ ጠቅላላ የውጭ በጀቱ 2 ትሪሊየን 333 ቢሊየን በጀት ተደግፎ ቀርቧል። በዚህም መሰረት የቀጣዩ የ2019 በጀት ዓመት የፌዴራል መንግስት የተጣራ የበጀት ጉድለት ብር 308.6 ቢሊዮን ሲሆን ይህንንም የበጀት ጉድለት ብር 5.7 ቢሊዮን ከውጭና ብር 302.9 ቢሊዮን ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ይህ የተጣራ የበጀት ጉድለት ከአጠቃላይ የሀገር ውስጥ ምርት ያለው ድርሻ ደግሞ 1.4 በመቶ ነው። ለ2019 በጀት ዓመት የተቀመጠው ይህ አጠቃላይ የተጣራ የበጀት ጉድለትም መንግስት በተሟላ የማክሮ ኢኮኖሚ ማሻሻያው የተረጋጋ ኢኮኖሚ ለማስፈን ካስቀመጠው ግብ ጋር የተጣጣመ ነው። የሀገር ውስጥ ብድር አወሳሰዱም የመንግስት ግምጃ ቤት ሰነዶችን በመሸጥ ከገበያው ለማግኘት የታቀደ ሲሆን የውጭ ብድሩ ከልማት አጋሮች በበጀት ድጋፍ መልክ እና ለፕሮጀክቶች ማስፈጸሚያ በሚወሰድ ብድር ለመሸፈን የታቀደ ነው። ከሀገር ውስጥ የሚወሰደው ብር 302.9 ቢሊዮን የተጣራ ብድር ከአጠቃላይ የሀገር ውስጥ ምርት ያለው ጥምርታ ወይም ድርሻ 1.3 በመቶ ብቻ ነው። ለ2019 ተደግፎ የቀረበው ይህ ረቂቅ የፌዴራል መንግስት በጀት በያዝነው በጀት ዓመት ተግባራዊ ከተደረገው በጀት ጋር ሲነጻጸር ጭማሪ ቢኖረውም ይህ ጭማሪ በአብዛኛው ከመካከለኛው ምስራቅ ቀውስ ጋር የተያያዙ ወጪዎች ታሳቢ ያደረገ በመሆኑን መረዳት ተገቢ ነው። ይህ በጀት የማክሮ ኢኮኖሚ ማሻሻያውን በተሳካ ሁኔታ ተግባራዊ ለማድረግና የውጭ ኢኮኖሚያዊ ቀውሶችን ተከትሎ የሚመጣውን ጫና ለመቋቋም ያለመ ነው። በመሆኑም ባለበጀት መስሪያ ቤቶች የተመደበላቸውን በጀት ለታለመለት ዓላማ በቁጠባና በላቀ ውጤታማነት ጥቅም ላይ ማዋል እንዳለባቸው ከፍተኛ ግንዛቤ ሊያዝ ይገባል። በተጨማሪም ባለበጀት መስሪያ ቤቶች የሚጸድቀውን በጀት የመንግስትን የፋይናንስ የግዢና የንብረት አስተዳደር ሕጎችንና የበጀት ውጤታማነትን እንዲሁም እና ስርዓቶችን ተከትለው ስራ ላይ በማዋል የወጪ ቁጠባ በማድረግ
የውጭ ቁጠባ ማድረግ ይጠበቅባቸዋል። ይህንንም ለማረጋገጥ የክትትልና የቁጥጥር ስራውን በማጠናከር ከስርዓቱ ውጪ ለሚደረግ የበጀት አጠቃቀም ተጠያቂነትን የማረጋገጥ ስራ ተጠናክሮ የሚቀጥል ይሆናል። በአጠቃላይ የበጀት ጥያቄያቸውን በተቀመጠው ጊዜ ሰሌዳና በፕሮግራም በጀት ስርዓት መሰረት በወቅቱ ላቀረቡ አስፈጻሚ አካላት እንዲሁም ረቂቅ በጀቱ ለምክር ቤቱ እንዲቀርብ በማድረግ ገንቢ ውይይት ላካሄደው የሚኒስትሮች ምክር ቤት እና የመገናኛ ብዙሃን ተቋማት የበጀት መረጃዎችን ለሕዝብ በማስተላለፍ ላበረከቱት አስተዋጽኦ በመስሪያ ቤት ስም ከልብ ላመሰግን እወዳለሁ። በመጨረሻም ይህ የ2019 በጀት ዓመት የፌዴራል መንግስት በጀት በተሳካ ሁኔታ ተግባራዊ እንዲሆን የተመኘው ከዚህ ጋር ተያይዞ የቀረበውን የ2019 ፕሮግራም በጀት የተከበረው ምክር ቤት እንዲያጸድቀው በአክብሮት ጠይቃለሁ። አመሰግናለሁ።